ብዙ ሰዎች የሚመስላቸው ሀብት የሚጀምረው ከኢንቨስቲንግ ነው። ለዚህ ነው አንድ ቀን አልፎላቸው የማናየው። እስቲ የምለውን ሐሳብ በደንብ ላስረዳችሁ። ሀብትን በዚህ ፒራሚድ እንመስለው። የፒራሚዱ ጫፍ ላይ ዌልዝ ወይም ሀብት አለ። ሁሉም ሰው እዛ ጋር መድረስ ይፈልጋል። እሱም ፋይናንሻል ፍሪደም ነው። ገንዘብ የምታወጡበት ነገር ሳያስጨንቃችሁ የፈለጋችሁት ታይም ላይ የፈለጋችሁትን የማድረግ ነፃነት። ስለዚህ እዚህ ደረጃ ላይ ለመድረስ ሰዎች ከሱ አንድ ደረጃ ከታች በኩል ያለውን ኢንቨስትመንትን ቶሎ እንደ አማራጭ ይጠቀሙታል። ስለዚህ ኢንቨስት የሚያደርጉበትን አክሲዮን ይፈልጋሉ፣ ወይም ክሪፕቶ ይፈልጋሉ፣ ወይም ማንኛውም አይነት የኢንቨስትመንት አማራጭ ይፈልጋሉ። ምክንያቱም ኢንቨስትመንት ሀብት እንደሚያስገኝ ስለሚያምኑ። ነገር ግን እውነታው ኢንቨስትመንት ሀብትን አይፈጥርም፣ ይልቁንስ ሀብትን ያሰራጫል። በሌላ አባባል $1000 ኢንቨስት ብታደርጉ $1000 ትርፍ ታገኛላችሁ። ነገር ግን $100,000 ቢሆን ኢንቨስት የምታደርጉት ወደ $100,000 ነው የምታተርፉት። ስለዚህ አያችሁ ኢንቨስትመንታችሁ ሀብትን ሳይሆን የፈጠረው መጀመሪያ ያስገባችሁትን ብር ነው እጥፍ ያደረገላችሁ። አሁን የሚነሳው ትልቁ ጥያቄ ግን መጀመሪያ ኢንቨስት የምታደርጉበትን ብር ከየት ታገኛላችሁ የሚለው ነው። መልሱ ኢንካማችሁ ነው፣ ደሞዛችሁ ማለት ነው። ወይ ደግሞ በሆነ ቢዝነስ ወይ በፍሪላንስ ወይ በሆነ አይነት አክቲቭ ኢንካም የምታገኙት ገንዘብ ማለት ነው። ግን እዚህ ጋርም ብዙ ሰዎች ይሳሳታሉ። ምክንያቱም የሚመስላቸው ኢንካም የሚገኘው ጠንክሮ ከመስራት ነው። ነገር ግን ኢንካም ጠንክሮ በመስራት ሳይሆን ሰዎች ከፍ አድርገው የሚያዩዋቸውን ነገሮች ወደ ገበያ ይዞ በመምጣት ነው። በሌላ አባባል ስኪል ከሚባል ነገር ነው። ስኪል ወይም ክህሎት የምንለው ነገር ከኮሚኒኬሽን ይጀምራል። ከሰዎች ጋር ከመግባባት፣ ከዛ ከመሸጥ ክህሎት፣ ከዛ ከማርኬቲንግ፣ ከዛ ከኮንቴንት ክሪኤሽን ጀምሮ ብቻ የትኛውም አይነት ክህሎት። እነዚህ ክህሎቶች እናንተን ውድ ሰዎች ያደርጓቸዋል። ከናንተ 10 እጥፍ ትርፍ በየቀን ወይ በየሳምንት የሚያገኝ ሰውዬ ከናንተ ጠንክሮ ስለሰራ ሳይሆን ሰዎች ከፍ አድርገው የሚያዩትን ውድ የሆነ ነገር ወደ ማርኬት ይዞ ስለሚመጣ ነው። ነገር ግን ብዙ ሰው የማይነግራችሁ እውነታ አለ። ክህሎትም ዋናው መሰረት አይደለም። ዋናው መሰረት ሙሉ ቪዲዮን የቴሌግራም ቻናል ላይ ታገኙታላችሁ።